ዛሬ የምንመለከተው ስለ አንዲት ታላቅ አገር በዓለም ላይ በኢኮኖሚ፣ በወታደራዊ ኃይል እና በቴክኖሎጂ ቀዳሚዋ ስለሆነችው አሜሪካ ወይም ዩናይትድ ስቴትስ ኦፍ አሜሪካ ነው። አሜሪካ ዛሬ ወደ ደረሰችበት ደረጃ ለመድረስ ረጅም እና ፈታኝ መንገዶችን አልፋለች። ዛሬ እዚህ ለመድረስ ያለፈችውን ነገር ብቻ ሳይሆን እዚህ በምስሉ የምታዩት ሰዎች እንዴት እንደፈጠረች፣ የተስፋይቷ ምድር እንዴት እኒህ ተስፋ በራቃቸው በህልም ዓለም በሚዋዙኑ ሰዎች እንደተሞላች እናያለን። አብራችን ቆዩ። ከባህር ማዶ በመጡ ስደተኞች ከተመሰረቱ 13 ትንንሽ ሰፈሮች ተነስታ እንዴት የዓለም ኃያል ለመሆን ቻለች? የዲሞክራሲ ስርዓቷንስ እንዴት ተገነባ? በዚህ ቪዲዮ የአሜሪካን ታሪክ ከጅምሩ እስከ ዛሬው ስኬቷ ድረስ እንዲሁም ይህን የውድቀት አካሏን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። አሜሪካ ከመመስረቷ በፊት ምድሪቱ የነባር አሜሪካውያን ኔቲቭ አሜሪካንስ መኖሪያ ነበረች። ነገር ግን በ15ኛው ክፍለ ዘመን መገባደጃ ላይ አውሮፓውያኑ ይህንን አዲስ ዓለም በአሰሳ አገኙት። እንግሊዞች በሰሜን አሜሪካ የቅኝ ግዛት ማስፋፋት የጀመሩት በ16ኛው ክፍለ ዘመን መጨረሻ ነበር። የመጀመሪያው ስኬታማ ቅኝ ግዛት ሰፈራ በጄምስታውን በ1907 በቨርጂኒያ ነበረች። ቀጥሎም በ1620 ፒልግሪምስ የሚባሉ ሃይማኖታዊ ስደተኞች በፕሊሙዝ ሰፈሩ። እስከ 1730ዎቹ ድረስ እንግሊዝ በአትላንቲክ ውቅያኖስ ዳርቻ 13 የተለያዩ ግዛቶች መሰረተች። እነዚህ ግዛቶች በሶስት ይከፈላሉ። የሰሜን ግዛቶች ኒው ኢንግላንድ በንግድና በአሳ ማስገር ላይ ያተኮሩ፣ የመካከለኛው ግዛቶች በግብርናና በኢንዱስትሪ የሚታወቁ፣ የደቡብ ግዛቶች በትልልቅ እርሻዎች ፕላንቴሽን ላይ የተመሰረቱና ባርነት በስፋት የሚታይባቸው ነበሩ። አሜሪካውያኑ በእንግሊዝ ንጉሥ ቁጥጥር ስር ለረጅም ጊዜ መቆየት አልፈለጉም። ለዚህ ዋናው ምክንያት ያለኛ ውክልና ግብር አንከፍልም፣ ኖ ታክሴሽን ዊዛውት ሪፕሬዘንቴሽን የሚለው መሪ ቃል ነበር። እንግሊዝ በቅኝ ግዛቶቿ ላይ የጫነችው ከባድ ግብር ህዝቡን አስቆጣም። በ1773 አርበኞች በቦስተን ወደብ ላይ የነበረን የሻይ ጭነት ወደ ባህር በመጣል ተቃውሟቸውን ገለጹ። ይህ ለጦርነት መነሻ ሆነ። እንደ አውሮፓውያን አቆጣጠር ሐምሌ 4 ቀን 1776 ቶማስ ጄፈርሰን የጻፋት የነጻነት አዋጅ በፊላዴልፊያ ጸደቀ። ይህ ቀን በአሜሪካ በይፋ ከእንግሊዝ መገንጠሏን ያወጀችበት ታሪክ ምዕራፍ ነው። በጆርጅ ዋሽንግተን የሚመራው የአሜሪካ ጦር ከዓለማችን ጠንካራ ኃይል ከነበራችው ብሪታንያ ጋር ገጠመ። በፈረንሳይ ድጋፍ አሜሪካውያን በ1781 በዮርክ ታውን ድል ተቀዳጁ። በ1783 ፓሪስ ስምምነት ተፈርሞ አሜሪካ ሙሉ በሙሉ ነፃነቷን አገኘች። ነፃነት ማግኘት ብቻውን በቂ አልነበረም። ሀገሪቱ የሚመራ ጠንካራ ሕግ ያስፈልግ ነበር። በ1787 የታላላቆች ሰዎች ስብስብ ፋውንዲንግ ፋዘርስ በፊላዴልፊያ ተሰብስበው የአሜሪካን ሕገ መንግስት አረቀቁ። የሕገ መንግስት የስልጣን ክፍፍል ቼክ ኤንድ ባላንስ መሰረት ያደረገ ነበር። የሕግ መወሰኛ ሌጂስሌቲቭ ኮንግረስ፣ የሕግ አስፈጻሚ ኤክስኪዩቲቭ ፕሬዝዳንት፣ የሕግ ተርጓሚ ጁዲሻል ጠቅላይ ፍርድ ቤት። ጆርጅ ዋሽንግተን የመጀመሪያው የአሜሪካ ፕሬዝዳንት በሆን በ1789 ተመረጡ። እርሳቸው ለአገሪቱ ተቋማዊ መዋቅር ትልቅ መሰረት ጥለዋል። በ19ኛው ክፍለ ዘመን አሜሪካ ወደ ምዕራብ አቅጣጫ ግዛቷን ማስፋፋት ጀመረች። በ1803 አሜሪካ ከፈረንሳይ እጅግ ሰፊ መሬት በ15 ሚሊዮን ዶላር ገዛች። ይህም የሀገሪቱን ስፋት በአንድ ጀንበር በእጥፍ አሳደገው። የአሜሪካ ትልቁ ፈተና በሰሜንና በደቡብ ግዛቶች መካከል የተፈጠረው ልዩነት ነበር። ሰሜኑ ኢንዱስትሪን ባርነት መቅረትን ሲደግፍ፣ ደቡቡ ደግሞ በእርሻና በባርነት ላይ የተመሰረተ ነበር። በ1861 በፕሬዝዳንት አብርሃም ሊንከን ዘመን የእርስ በርስ ጦርነት ተቀሰቀሰ። ጦርነቱ በ1865 በሰሜኑ ድል አድራጊነት ተጠናቀቀ። ባርነት በይፋ ተወገደ። ሀገሪቱም አንድነቷን አስጠበቀች። ከእርስ በርስ ጦርነት በኋላ አሜሪካ ወደ ኢንዱስትሪ ሽግግር አደረገች። ቶማስ ኤዲሰን መብራት፣ አሌክሳንደር ግራሃም ቤል ስልክ እና ሄንሪ ፎርድ መኪና የመሳሰሉ ግለሰቦች የአሜሪካን ቴክኖሎጂ ማዕከል አደረጓት። የባቡር ሀዲድ ዝርጋታ ሀገሪቱን ከአንድ ጫፍ ወደ ሌላኛው አገናኘም። አሜሪካ በመጀመሪያው እና በሁለተኛው ዓለም ጦርነት በመሳተፍ ለዲሞክራሲያዊ ዓለም ድል ዋነኛ ተዋናይ ሆናለች። በተለይ ከሁለተኛው ዓለም ጦርነት በኋላ አውሮፓ በፈረሰችበት ወቅት አሜሪካ የዓለም ኢኮኖሚ ሞተር ሆና ብቅ አለች። በ1945 በኋላ አሜሪካ ከሶቪየት ህብረት ጋር በቀዝቃዛ ጦርነት ኮልድ ዋር ውስጥ ገባች። ይህ ዘመን የጠፈር ምርምር፣ ስፔስ ሬስ እና የዲጂታል ቴክኖሎጂን አፋጠንም። በ1960ዎቹ እንደ ማርቲን ሉተር ኪንግ ያሉ መሪዎች ለጥቁር አሜሪካውያን እኩልነት የታገሉበት ወቅት ነበር። ይህም አሜሪካ ላይ ዲሞክራሲ መብቶች ያላትን ቁርጠኝነት ይበልጥ እንድትፈትሽ አደረጋት። የሲሊኮን ቫሊ መፈጠር፣ የማይክሮሶፍት፣ አፕል እና ጉግል መነሳት አሜሪካን የ21ኛው ክፍለ ዘመን የኢኮኖሚ መሪ አድርጓታል። ዛሬ ያለችበት ደረጃ ላይ የደረሰችው በአንድ ጀንበር አይደለም። የነፃነት ፍላጎት፣ የሕግ የበላይነት፣ የፈጠራ ስራና
ጠንካራ ስራ የሀገሪቱ ስኬት ምስጢሮች ናቸው። እርግጥ ነው ሀገሪቱ ዛሬም ድረስ ብዙ ማህበራዊና ፖለቲካዊ ፈተናዎች አሉባት። ነገር ግን የታሪኳ ጉዞ እንደሚያሳየው አሜሪካ ሁልጊዜም ራሷን እያደሰች የምትቀጥል ሀገር ናት። ነገር ግን የግስጋሴ ፈተና የገጠመው ይመስላል። እኒህ በምስሉ የምታያቸው የተስፋይቱ ምድር ተስፈኞች ሕይወት ጨለማባቸው የሚሄዱበት መንገድ ጠፍቷቸው ይባዝናሉ። ምን ሆነው ይሆን? ለምንስ መንገዱ ጠፋባቸው? እዚህ መንደር ላይ ሁሉም ሰው የራሱ ጎዳና ያወጣው ታሪክ አለው። ሰውነታቸውን በመሸጥ ወይም ሴተኛ አዳሪ በመሆን ይተዳደራሉ። ሰዎች ነገን ተስፋ ማድረግ ሲያቆሙ ጠብን፣ ወንጀል፣ የህመማቸው መገለጫ መኖሪያ ቤትም ሆነ ሕክምና አገልግሎት ማግኘት አይታሰብም። ብዙ ጊዜ ሰዎች ስለ አሜሪካ ሲያስቡ ነፃነትን፣ ስኬትን፣ ሀብትንና ብዙ የስራ ዕድል ያለባትን ሀገር ነው የሚያስቡት። ነገሩ ከውጭ ሲታይ የሚመስለው ሰው በአሜሪካ ውስጥ ጠንክሮ እስከሰራ ድረስ ስኬት እንደሚጎናጸፍ ነው። ይህ ሁሉም የሚያውቀው ገሃድ የወጣው የአሜሪካ መልኳ ሲሆን ከጀርባ ብዙ የማይታወቁ ጉዶችን አዝላለች። በዚህ ቪዲዮ የምትመለከቱት የአሜሪካ ሎስ አንጀለስ ከተማ ናት። የህልመኞች ወይም ደግሞ የቅዠታሞች ከተማ። የታዋቂዎቹ ፊልም ሰሪዎች መኖሪያ ትንሽ ራቅ ብሎ እስኪድሮ የምትባል የአሜሪካ የመጨረሻ ድሆች የሚኖሩባት ቦታ አለች። አይ የአሜሪካ ድሃ እኮ ከኢትዮጵያ ሀብታም ይበልጣል ብላችሁ እንዳታስቡ። በጣም የተቸገሩ እውነተኛ ድሆች ሎስ አንጀለስ ውስጥ የተለመዱ ናቸው። በተለይም ደግሞ መንገድ ላይ ላሉ ነዳያን ገንዘብ ወይም ምግብ መስጠት ልምድ ባልሆነበት እንደ አሜሪካ አይነት ሀገር ከ75,000 በላይ የሚደርሱ ሰዎች በሎስ አንጀለስ ውስጥ ቤት የሌላቸውም ወይም ሆምለስ በመባል ይታወቃሉ። እዚህ መንደር ላይ ማለትም እስኪድሮ ላይ በሺህ የሚቆጠሩ ሰዎች የሚኖሩት በሸራ የተወጠሩ ድንኳኖች ውስጥ እና በመንገድ ላይ ነው። የተቀሩት ደግሞ የሚኖሩት አርጅተው በቆሙ መኪኖች ውስጥ ነው። ሎስ አንጀለስ ከተማ በዓለም አራተኛ ትልቁ ኢኮኖሚ ባላት የካሊፎርኒያ እሴት ውስጥ ነው የምትገኘው። ከአጠቃላይ ጃፓን ወይም ጀርመን በላይ የሚሆን ገንዘብ አላት። እዚህ መንደር ላይ ሁሉም ሰው የራሱ ጎዳና ያወጣው ታሪክ አለው። አንዳንዶች ከውትድርና ግዳጃቸው እንደተመለሱ ከመንግስት ምንም አይነት እርዳታ ባለማግኘታቸው ኑሮ ከብዷቸው መንገድ የወጡ ናቸው። አንዳንዶች ደግሞ ከእስር ቤት ሲፈቱ የሚመለሱበት ቤተሰብ ስለሌላቸው ጎዳና ወጥተዋል። ሌሎች ደግሞ ከስራቸው ተባረው በብድር ውስጥ በመዘፈቅ ለመክፈል ከአቅማቸው በላይ ስለሆነ ከቤት ወጥተዋል። ቀሪዎች ደግሞ የአእምሮ ህመም ያለባቸውና በሱስ የተጠመዱ ናቸው። እነዚህ ሰዎች ለአፍታም ብቻ በሚያጎበድድና ድሃ ወደ ገደል በሚሉ የተበላሹ አሰራሮች ምክንያት ተሸግረው ከቤት የወጡ ሰዎች ናቸው። መንግስት በየዓመቱ ብዙ ቢሊዮን ዶላሮች ቤት የሌላቸው ሰዎች ከመንገድ ለማንሳት በጀት ይይዛል። ነገር ግን መንገድ ላይ ያሉ ሰዎችን ለሚያይ እንኳን ቢሊዮን ዶላሮችን ቀርቶ ቤሳቢስትን ከመንግስታቸው ክስ የሚወጣ አይመስልም። ከሚመደቡ በጀት ላይ ጥቂት ብቻ ለተቸገሩ ሰዎች የሚደርስ ሲሆን የቀረው ደግሞ ገንዘብ የማይጠግቡት ሌባ ባለስልጣናት ኪስ ውስጥ የሚቀር ነው። ተመልካቾቻችን ልብ እንድትሉት የምንፈልገው ነገር ይሄ ቪዲዮ ስለ ሎስ አንጀለስ ብቻ ሳይሆን ይልቁንስ ሁል ጊዜ ስደትን ለምናስበው የሀገራችን ልጆች ታላቁ አሜሪካ እንኳን ብትሆን ደብቃ የኖረችው ጉዶቹ መኖሩን ተገንዝበን የእኛኑ ሀገር ቢጎል እንጀራ ከመሶቡ ላይ እናት በሌላ ይቀየራል ወይ እያልን ሀገራችንን ለማሳደግ ፍላጎት እንዲያድርብን ነው። ልብ በሉ፣ እዚህ መንደር ላይ መኖሪያ ቤትም ሆነ ሕክምና አገልግሎት ማግኘት አይታሰብም። ሁሉን ተውትና ተስፋ ማድረግ እንኳን ቅንጦት የሆነበት ከተማ ናት። በእንቅርት ላይ ጆሮ ደገፍ እንዲሉ ደግሞ በሌላኛው ሎስ አንጀለስ መንደር የባሰ ኑሮ ሁኔታ አለ። ከመቀጠላችን በፊት አንድ አጭር ማስታወሻ አለን። በዚህ ቪዲዮ አዲስ ነገር ተምረው ከሆነ በመጪዎቹ 3 ወራት ውስጥ 1000 ሰብስክራይበር ለመድረስ የምናደርገውን ጉዞ ለመደገፍ እባክዎን ሰብስክራይብ ያድርጉም። የእርስዎ ድጋፍ ከእነዚህ የተሻሉ ዶክመንተሪዎችን እንድንሰራ ያግዘናል። አሁን እንቀጥል። ሴቶች አልፎ አልፎ ሰውነታቸውን በመሸጥ ወይም ሴተኛ አዳሪ በመሆን ይተዳደራሉ። በተለይ ደግሞ ፊጉራ ስትሬት የሚባለው መንገድ በእጅጉ በዚህ ስራ የተሰማሩ ሴተኛ አዳሪዎች ማስተዋል የተለመደ ነው። ይህን ስትሰሙ ግን እንዴት ሰው ሴተኛ አዳሪ ይሆናል ብላችሁ እንዳትፈርዱባቸው። እንደዚህ አይነት ስራ ውስጥ የገቡት ግራ ቢገባቸው እንጂ ምርጫቸው ስለሆነ አይደለም። በተደረገ ኢንተርቪው አንዳንዶች አስቸኳይ ገንዘብ አስፈልጓቸው እንደጀመሩ ሲናገሩ፣ ሌሎች ደግሞ በህገወጥ ሰዎች አዘዋዋሪዎች ወይም ትራፊከርስ ምክንያት እንደሆነ ይናገራሉ። በእርግጥ ብድራቸው መክፈል ባለመቻላቸው ወይም ከመራበስ ይሻላል ብለው ወደዚህ ስራ የገቡም አሉ። የሚገርመው ነገር ገንዘብ ከሰው ልጅ ዋጋ ሲበልጥ የሚፈጠረው ይሄው መሆኑ ነው። እዚህ መንደር ላይ ገንዘብ ከሰው በልጧል። ይሁን ብለው ደግሞ ከዚሁ ጥንቅጥ ካጣ ሰፈር ጥቂት አለፍ ሲሉ ሚሊዮን ዶላር የሚያወጡ መኪኖች፣ ታዋቂ ሰዎች ፎቶ መነሻ ስፍራ፣ የቅንጡ እቃዎች መሸጫ ሱቆችና ድሃ እንኳን ሊገዛቸው አይቷቸው የማያውቃቸው የቱጃሮች ብቻ የሚኖሩበት መንደር ይመለከታሉ። ሁኔታውን ልዩ የሚያደርገው በአሜሪካ ውስጥ በሚሊዮኖች ቤትን የሚበሉት ባጡ ሰዎች መንደር መሃል ያለው ልዩነት የአንድ አስፓልት መንገድ ብቻ መሆኑ ነው። የዚህ መንደር ጉድ ብቻ የሚያልቅ አይደለም። አንዳንዶች ጸያፍ የሆኑ ቪዲዮዎችን ኢንተርኔት ላይ እየለቀቁ ዝናን ይሰድዳሉ።
ሌሎች ደግሞ እስኪድሮ መንገድ ላይ በሱስ ተጠምደው አደንዛዥ ዕፅ ያሳድዳሉ። በእነዚህ ነገሮች ተዘፍቀው ቢሆን ሕይወት እየኖሩ መሆናቸውን ማረጋገጥ ይፈልጋል። ሲጓደል በዛው ልክ ንዴትን፣ ቁጣም አብሮ ያይላል። ሱስ ሲስፋፋ ተስፋ መቁረጥም አብሮ ይስፋፋል። በዚህ ላይ ደግሞ ሰዎች ነገን ተስፋ ማድረግ ሲያቆሙ ጠብና ወንጀል የህመማቸው መገለጫ ይሆናል። ይሄ የአሜሪካ ችግር ብቻ አይደለም፣ አብዛኞቹ ሀገራት የሚጋሩት ችግር ነው። አንድ ሀብታም አገር ደካማን ችላ ሲል ስኬት ማለት ሌሎች ወደ ኋላ መተው ማለት እንደሆነ ለብዙዎች የተሳሳተ ትምህርት ያስተምራል። ያስተውሉ፣ አንድ ሀገር፣ ድርጅት ወይም ግለሰብ ከፍ ለማለት ሌሎችን ዝቅ ማድረግ የለበትም። ፈጣሪ ለሁላችንም ስኬት የምትበቃን ምድር ፈጥሮልናል። የጥቂቶች የቅንጦት መኖሪያ ቤት መገንባት በሚሊዮኖች የሚቆጠሩ ሰዎችን ችግር በጭራሽ አይፈታም። በሎስ አንጀለስ ዝና አዲሱ ሃይማኖት ሆኗል። ሰዎች ከትልቅ ሀሳብ ይልቅ ተጽዕኖ ፈጣሪዎችን ያመልካሉ። ከሰላምና መረጋጋት ይልቅ ጭብጨባን ያሳድዳሉ። ወሲብ ኢንተርኔት ላይ ይሸጣል፣ አማኞች ላይ ይቀለዳል። የጥንካሬ መፍለቂያና ማዕከል የሆነው ቤተሰብ እንኳን በመጥፋት ላይ ይገኛል። እንዲሁ ልፋ ቢላችሁ ነው እንጂ ነገሩማ አንድ ማህበረሰብ አንድ የነፍሱን ካጣ ምንም ያህል ገንዘብ ቢቆለል ሊያድነው አይችልም። እውነት ነው። አሜሪካ ሀያል እልፍ ኃላፊ የፈጠራ ባለሙያዎች ያሉባት እና በብዙ የሥራ ዕድሎች የተሞላች ሀገር ናት። ግን ቢሆንም እያንዳንዱ ስልጣኔ የራሱ መታከም ያለበት ጎን አለው እና ከዚህ ከታመሙ የአሜሪካ ጎን መላው ዓለም መማር ያለበት ትምህርት ያለ ርኅራኄ እድገት በራሱ ውድቀት መሆኑን እና ነፃነት ያለ ግብ ባዶነት መሆኑን ነው። ከሆሊውድ መንደር እስከ እስኪድሮ መንገዶች ላይ የአሜሪካውያን ጉድ ብቻ አይደለም። አንድ ሀገር እሷን ለመገንባት ቀን ከሌት ለፍተው ደማቸውን ሰጥተው የነበሩ ሰዎች ስዘነጋ ምን እንደሚፈጠር ማሳያ ይሆናል። ቸር ሰንብቱ።